ከዛሬ 2 እና 3 ዓመት በፊት እናንተ ለመጀመር አስባችሁ ሳትጀምሩ ቀርታችሁ ወይም ደግሞ ጀምራችሁት በማቋረጣችሁ ዛሬ ላይ ግን ከናንተ ኋላ የተነሱ ሰዎች ትልቅ ደረጃ የደረሱበት ነገር የለም? እርግጠኛ ነኝ ይኖራል። ብዙዎቻችን በህይወታችን የሚያጋጥመን ነገር ነው። ብዙዎቻችን ለምሳሌ ኮንቴንት ለመጀመር እንፈልጋለን፣ ነገር ግን ካሜራ የለኝም፣ ሰው ምን ይለኛል፣ አሪፍ ስቱዲዮ የለኝም በሚሉ በማይረቡ ምክንያቶች ኮንቴንት ሳንጀምር ከኋላችን የጀመሩ ሰዎች ግን ትልቅ ደረጃ ደርሰው እያየናቸው ነው። በዛሬው ቪዲዮ እነዚህን ነገሮች በዝርዝር የምናይበትና ወደ ኮንቴንት የመጀመሪያዋ ቪዲዮ እንዴት አድርገን እንደምንጀምር በዚህ ቪዲዮ በዝርዝር የምናይ ይሆናል ማለት ነው። ለማታውቁ ሰዎች ኢብራሂም እባላለሁ። ይህ ደግሞ ቴክቪው ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ከሆናችሁ ደግሞ ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ ልውሰዳችሁ። ከኛ ኋላ የተነሱ ሰዎች ያን ነገር ሳያቋርጡ ተስፋ ሳይቆርጡ በተከታታይ በማድረጋቸው ዛሬ ትልቅ ደረጃ በእኛና በእነሱ መካከል ትልቅ ጋብ ተፈጥሮ እያየን ነው። ኮንቴንት መጀመር እፈልጋለሁ ግን ካሜራ የለኝም። ኮንቴንት መጀመር እፈልጋለሁ ግን ሰው ምን ይለኛል። ኮንቴንት መጀመር እፈልጋለሁ ግን ጊዜ የለም። እነዚህን የመሳሰሉ ነገሮች ኮንቴንት እንዳንጀምር ወደ ኋላ ጨምድደው የያዙን ነገሮች ናቸው። በዛሬው ቪዲዮ እነዚህን ነገሮች እንዴት እንደምናስወግድና የመጀመሪያውን ቪዲዮአችንንም እንዴት እንደምንቀርጽ በዚህ ቪዲዮ በዝርዝር እናያለን ማለት ነው። የመጀመሪያው ኮንቴንት መጀመር እፈልጋለሁ ግን ካሜራ የለኝም፣ ላይክ የለኝም፣ ስቱዲዮ የለኝም የመሳሰሉ ተልካሻ ምክንያቶች። አሁን ላይ የምታዩቸው ትልልቅ ኮንቴንት ክሬተሮች እዚህ ደረጃ የደረሱት ዛሬ የሚቀርጹበትን ካሜራ፣ ዛሬ የሚቀርጹበትን ስልክ፣ ዛሬ የሚቀርጹበትን ስቱዲዮ ተጠቅመው አይደለም። ቪዲዮአቸውን ወደ ኋላ ተመልሳችሁ ብታዩት በጣም በሚያስጠላ ኳሊቲ በማይረባ ካሜራ የተቀረጸ ነው። ታዲያ እዚህ ደረጃ የደረሱበት ዋናው ምክንያት ምንድነው? ዛሬ ደረጃ ሊደርሱ የቻሉት ያንን ነገር ምንም ተስፋ ሳይቆርጡ በመቀጠላቸው ነው ማለት ነው። ለምሳሌ ይህን ቪዲዮ የምታዩበት ስልካችሁ ኮንቴንት ያስጀምራችኋል። ሰው የሚፈልገው የናንተ ኮንቴንት በአይፎን ወይም ደግሞ በአልትራ ወይም ደግሞ በትልቅ ካሜራ መቀረጹን ሳይሆን የቪዲዮአችሁን ኳሊቲ ሳይሆን ሰው የሚፈልገው የምታስተላልፉት መልእክት፣ የምታስተላልፉት መዝናኛም ከሆነ ከምትናገሩት ንግግር ነው እንጂ ሰው ኮንቴንታችሁን ሊያይላችሁ የሚችለው እናንተ በአይፎን ቀረጻችሁት፣ በአልትራ ቀረጻችሁት፣ በሌላ ካሜራ ቀረጻችሁት ሰው ግድ የለውም። ስለ ቪዲዮአችሁ ሪዞሉሽን ሳይሆን ሰው ትኩረት የሚያደርገው ስለምትናገሩት ነገር፣ ስለምትናገሩት መልእክት፣ ስለምታወሩት ነገር ነው ማለት ነው። ስለዚህ ባላችሁ ነገር እጃችሁ ላይ ባለው ነገር ኮንቴንት ዛሬውኑ መጀመር ትችላላችሁ ማለት ነው። አብዛኞቻችን ቲክቶክ የምናይበት የተለያዩ ቪዲዮዎች የምናዩበት ስልካችን ይሄንን ነገር ወይም ደግሞ ኮንቴንት ለማስጀመር ከበቂ በላይ ነው ማለት ነው። ሌላው ኮንቴንት መጀመር እፈልጋለሁ ግን ሰው ምን ይለኛል። ሰው ስለናንተ ግድ የለውም። እያንዳንዱ ሰው በራሱ ህይወት ቢዚ ነው። የሆነ ሰው ኮመንት ጽፎላችሁ ሊሆን ይችላል። እናንተ ያንን ኮመንት ሙሉ ቀን ስታሰላስሉት ለዛ ኮመንት ስታስቡ ልትውሉ ትችላላችሁ። ነገር ግን ያ ሰውዬ ከአንድ ስክሮል በኋላ የእናንተ ጉዳይ ረስቶታል። ስለዚህ ለሰው ምን አለኝ ወይም ደግሞ ሰው ምን ይለኛል በሚል ምክንያት ወደ ኋላ ልትቀሩ በፍጹም አይገባችሁም ማለት ነው። ስድብም ይሁን አስተያየት፣ ፖዚቲቭ አስተያየትም ይሁን ማንኛውም ነገር ሰው ስላጠፋችሁ ብቻ አይደለም የሚሰድባችሁ ወይም ደግሞ ሰው ያልሆነ ነገር የሚናገራችሁ እናንተ መጥፎ ነገር ስላደረጋችሁ ብቻ አይደለም። ጥሩ ነገርም ሰርታችሁ ልትሰደቡ ትችላላችሁ። ለዛ ነገር ምንም አይነት ቦታ አለመስጠትና እናንተ ቀጥታ ጉዟችሁ መቀጠል ነው ያለባችሁ ማለት ነው። ስለዚህ ሰው ምን ይለኛል በሚል ነገር ወደ ኋላ መቅረት ወይም ደግሞ ሼም ይዟችሁ ማፈር የለባችሁም። እናንተ ብቻ ወጣ ያለ ነገር ላለመናገር ወይም ደግሞ በኋላ ልትጸጸቱበት የምትችሉትን አይነት ንግግር አለመናገር ነው እንጂ ያለባችሁ በምታደርጉት ነገር ምንም ማፈር የለባችሁም ማለት ነው። ሌላው ኮንቴንት መጀመር ፈልጋለሁ፣ ምን ልስራ፣ በምን ቶፒክ ላይ ልስራ? ይሄም በጣም ቀላል ነገር ነው። እናንተ ለምሳሌ አንድ ሞባይል ቤት የሚሰራ ሰው ከሆነ ስለ ሞባይል ችግሮች ትንሽ ነገር በየቀኑ እየሰራ ቢለቅ ለተመልካች ይሄ ኮንቴንት ነው ማለት ነው።
ስለ አንድ ጋራጅ የሚሰራ ወይም ደግሞ ጣውላ ቤት የሚሰራ ሰው ስለተለያዩ በጣም ስለ ዲዛይን ስለ ጣውላ ዲዛይን ሊሆን ይችላል፣ ጋራጅ የሚሰራ ስለ መኪና ችግር ሊሆን ይችላል። በጣም ተራ የሆኑ ነገሮችን እየቀረጸ ቢለቅ በዛ ኒች ብዙ ተመልካቾችን ሊያገኝ ይችላል ማለት ነው። እንዲሁም እናንተ ባላሰባችሁት ነገር የሆነ ቪዲዮ ቀርጻችሁ ስትለቁ ከሚጻፉላችሁ ኮሜንቶች የተለያዩ ኮንቴንቶችን እንደገና ልታገኙ ትችላላችሁ ማለት ነው። በእንግሊዘኛ የሚቀርቡ ብዙ ቪዲዮዎችን በማየት እናንተ ወደ አማርኛ በማምጣት በነዛ ኮንቴንት ልትሰሩ ትችላላችሁ ማለት ነው እና ስለ ርዕስ ምንም ሊያሳስባችሁ አይገባም። ስለምታውቁት ነገር ብቻ ቀለል አድርጋችሁ መጀመር ነው ማለት ነው። ከዛ በኋላ ራሱ መንገድ እየከፈተላችሁ ይሄዳል ማለት ነው። ሌላው ኮንቴንት ለመጀመር ስቱዲዮ የለኝም። ምንም ስቱዲዮ ያስፈልጋችሁ የስልካችሁን ካሜራ ይዛችሁ ብርሃን መስኮት ጋር ሆናችሁ ሊሆን ይችላል ጸጥ ባለ ቦታ ላይ መቅረጽ ነው ማለት ነው። አሪፍ ካሜራ፣ አሪፍ ማይክ፣ አሪፍ ስቱዲዮ እስከሚኖራችሁ ከምትጠብቁ ይልቅ ስልካችሁን ተጠቅማችሁ በተፈጥሮ ብርሃን ጸጥ ያለ ቦታ ላይ ሆናችሁ ብትቀርጹ ይሄ በቂ ነው ማለት ነው። ለማይክ ደግሞ አንደኛ የስልካችሁን ማይክ መጠቀም ትችላላችሁ፣ ወይም ደግሞ ኖርማል የገመድ ኤርፎኖችን ብትጠቀሟቸው ራሱ የሚገርም ኳሊቲ ነው ያላቸው ማለት ነው። እነዚህ በቂ ናቸው ኮንቴንት ለመጀመር። ኮንቴንት ስትጀምሩ የማትጠብቁት አይነት ኦፖርቹኒቲ ሊመጣላችሁ ይችላል። ሰዎችን ታውቃላችሁ። ሰው መተዋወቅ ደግሞ ሌሎች እድላችሁን ያሰፋላችኋል ማለት ነው። ስለዚህ እጃችሁ ላይ ባለው ስልክ ዛሬውን ጀምሩ። ስለምታውቁት ነገር አውሩ። ምንም አይነት ልትፈሩ አይገባችሁም። የስልካችሁን ካሜራ ተጠቅማችሁ ካሜራ ፊት ለፊት ቆማችሁ ማውራት ነው ማለት ነው። ሌላው ኤዲቲንግ አልችልም ብላችሁም ልታስቡ አይገባችሁ። በጣም ብዙ እነ ካፕከት እነ ቪኤን የመሳሰሉ ፍሪ የሆኑ የሞባይል ቪዲዮ ኤዲቲንግ ሶፍትዌሮች አሉ ማለት ነው። በቀላሉ ቪዲዮአችሁን የመጀመሪያው ስቴፕ ቪዲዮአችሁን መቁረጥ ነው። ትርፍ የሆነውን ፓርት መቁረጥ፣ መሀል ላይ የተበላሸ ነገር ካለ መቁረጥ፣ ሌላ የሆነ ድምጽ ነገር መጨመር። ይህን ቀላል ነገር እና ቴክስት ላይ መጻፍ ይሄ ቀላሉ ኤዲቲንግ ነው ማለት ነው። ይሄን በማድረግ ብቻ ቪዲዮአችሁን አፕሎድ ማድረግ ትችላላችሁ ማለት ነው። ሌላ ደግሞ በዩቲዩብ ብትፈልጉ በጣም ብዙ የቪዲዮ ኤዲቲንግ ቱቶሪያሎችን ማግኘት ትችላላችሁ። እነዛንም በማየት ቪዲዮአችሁን እያሳመራችሁ መልቀቅ ትችላላችሁ ማለት ነው። ስለዚህ ዛሬ የመጀመሪያ ቪዲዮአችሁን ቀረጹት። አፕሎድ ባታረጉት እንኳን ጀምሩት።